ሰላም እንደናችሁ የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ የነን ጉድ ኢየሱስ አንዴ ሰምተናል ማለት ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ እንግዲህ ፋሮ እንደሰማችሁት ነው። ፋራስ አይደለም በስዊዝ ባንክ አካውንቱን ከፍቶ ዶላሩን እያተመነው እሱን የሚያስገቡለትና የሚገቡለት ይጨነቁበት። ዋናው ነገር የድንግል ማርያም ልጅ ኢየሱስ ክርስቶስ መሆኑን አምናችሁ ፈጣሪዋ መሆኑን አታምኑ ምናምን ነው የምትል። መዝሙሩን ከመጀመሪያው ስሙ። መቼም እያያችሁ የማታምኑ እናንተ የሚባል የመጨረሻው ትውልዱ ናቸው ነው እንጂ የኛ መዝሙር ከመጀመሪያው ሲጀምር ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው ነው። አንተ የግዳመን አምላክን እንደወለደች እየመረረህም እንደ ኮሶ መድኃኒት እየጠጣኸው ንጽሕትና ቅድስት መሆኗን አርጋ በፊቱ መቆምና መቀመጧን እሱን እመን። እኛ ችግር የለውም። እንኳን ይቅርና ፈጣሪዋን እና አባ ጊዮርጊስ ዘጋስጫ እንቆቅልሽ የሆነባቸው እንዴት ራሱ ፈጠራት ዙራ ፈጣሪዋን ፈጠረችው እሱ ደግሞ የፈጠራት ናት እያሉ የማይፈታ እንቆቅልሽ ለስውራን አባቶች እስካሁን አለ። አንተ የለኛ ለማስተማር ከምትሞክር በፊት አንተ የድንግል ማርያምን ንጽሕትነት፣ ብጽዕትነት፣ አማላጅነትና የማይቻለውን የቻለች ነገም በፊቱ የምትገኝ በክብርም አብረው ወደ ምድር የምትመጣ መለከት ሲነፋ ያቺ ጊዜ ጭንቅ ሰዓት ስትደርስ እንዳንተ አይነት ሐሰተኛ ነቢይ በድፍረት መላእክታንን በክርስቶስ ፊት የሚቆሙትን እነ ቅዱስ ሚካኤልን የመላእክት አለቃ የሆኑትን ትልልቅ መልአኮችን እነ ቅዱስ ገብርኤልን እያዋረድክና ስማቸውን እየናድክ ክብር ለማግኘት የምትሞክረው ዓለም ምድር ለእግሩ ጫማ የማትበቀውን ሰማይ ለዙፋኑ የሚንቀጠቀጠውን በጠባብ ደረት በትንሽ ማዕፀኗ ወስና እንደ ሕፃን ልጅ ቀሚሷን አስጎትታ ጡቷን አጥብታ ያሳደገችን ያችን ንጽሕት እናት እሳት የማይበላት ዕፀ ጳጦስ እሷን ወላጅ እናት መሆኗን እያወክ አማላጅነቷ መረረህ እንደ ሞተችና ሬሳ እንደሆነች ሲያልፍ ሙሽማ እንዳላትና ልጆች እንዳሏት የምትወረውን ተረተረትን ታቆማለህ። ያለ ድንግል ማርያም አማላጅነት ዓለም አትድንም። ወንድማችሁ ገብረ ኢየሱስ ነኝ። ይገበው ዘንድ ደጋግማችሁ እንደ ጥቁር ድንጋይ ይህን መልእክት ሪፖስት ኮፒ ሊንክ ሸር አድርጉት። ኮሜንት ላይ ምን ትላላችሁ? ድንግል ፈጣሪዋን ወለደችው። ይህን ብቻ ጻፉልኝ። ድንግል ፈጣሪዋን ወለደችው። ምንስ አይገባውም። ከገባው እኛ በምንፈልገው መንገድ በእጅ ብልጫ በጡንቻ በፉከራ በዛቻ እንደዛ ቢሆን ኖሮ በጣም ቆየ። ተቀየረ እኮ እየመረረ ነው። ምኑን ወንድም ምኑን የምትናገረው ነገር እኮ አንዳች እንደ እግዚአብሔር ቃል የተናገርከው ነገር እኮ የለም። ሁሉም እኛ ብለናል ወስነናል። ምኑን በክብር ትመጣለች አይልም መጽሐፍ አይልም። ሙሉ መዝሙሩን አልሰማም። እኛ በመዝሙር ምስክርነት ሳይሆን በመጽሐፍ ቅዱስ ላይ ያለውን ነው አምነን ተቀበልነው። የሆነ ሰው ጫርጫራ አድርጎ የዘመረውን ለምን አልሰማም? እሱን ምን እንደም መጽሐፍ ቅዱስን እንደ ጦር ነው እንደምትፈራው? አንብብ መጽሐፍ እንዳይልም። አሁን አንተ የተናገርከው በሙሉ ሰው ሰራሽ ትምህርት ነው። ቅድስት ድንግል ማርያም የኢየሱስ እናት መሆኗን ብቻ ይናገራል። ከዛ ውጪ ታማልዳለች፣ እንዴት ታረጋለች፣ በክብር ትመጣለች፣ ትመለሳለች አይልም። እኛም እኮ ብንል ደስ ይለን ነበር። የለም እኛ ብለናል፣ እንዲህ ብለናል። ሰውን እየሰደብክ ደግሞ ፋራው ማዘር እያልክ እየሰደብክ ያንተ እርድና እኮ ህይወት አልሰጠም። ተረት እንድሰማ ነው ያደረገው። የቱ ነው ፋራ? ህይወት ያገኘው ነው ያላገኘው ነው ፋራ? አቤት ሰይጣን ቦታ ቀያይሮ ህይወት አላገኘም እኮ። መጽሐፍ እንደምናገረው እኮ አይደልክም። ያንተ እርድና መጽሐፍን አጣሞ መተርጎም ነው። ያንተ እርድና መጽሐፍ ቅዱስን አስቀምጦ ተረት ማውራት ነው። የራስ ሐሳብ ፍልስፍና መናገር ነው። ይሄ ነው መጽሐፍ የምናገረውን የሚናገር ሰው ፋራ ነው። እሱን ተው እዛው። መጽሐፍ የምናገረውን አምነን ተቀብለናል። በቃ ፋራው እንኳን ሌላውንም ማለት ትችላለህ። ምንም ማድረግ አይቻልም። ኢየሱስን ይዘናል። ከተረት ውጣና መጽሐፍ ቅዱስን አንብብ። አሁን እስቲ የእግዚአብሔር ቃል እንዲህ ስለምን አንተ የተናገርከው እንደዚህ ነው ልክ አይደለም በል አትልም። አታነብማ። ዝም ብሎ ፉከራ በቀኛ እንዲህ ብለናል አይልም። ሰማይም ያንተን ሐሳብ ሰምቶ ቀየረ ሐሳብ። መጽሐፍ ቅዱስ ሲናገር ሮሜ 8:34 ላይ ዕብራውያን 7:25 ላይ የተጻፈውን ነገር ደልቱና ለኢየሱስ መካከለኛ የሚለውንም አውጡና ወንድማችን ተቆጥቶና ተናዶ ስለተናገረ እንደሱም አንዳንድ ሰዎች ያወሩ ስለሆነ ሐሳብ ቀይረናል ብሎ ሰማይ ሐሳብ ቀየረ። ኧረ በኢየሱስ ስም በእድሜ ስታይ ትላልቅ ሰዎች ነን። የመጽሐፍ ቅዱስ በኢየሱስ ስም ኧረ እንደው ማንበብ አይደለም መጽሐፍ ባለፈበት አላለፈም ምንም። እዩ የተናገረውን እስቲ እንደ እግዚአብሔር ቃል ተናገር። እንዲህ ያለው ልክ አይደለም መጽሐፍ እንዲህ ይላል በል የለም። አረ ክብር ለኢየሱስ ይሁን። ከዚህ ተረትም ያወጣል።
ስማ ይሄንን ጉድ። ሊቃውንቱ ምን ይላሉ? ወርቅ፣ ዕጣን፣ ከርቤው የተገኘው አስቀድሞ በገነት ውስጥ ለአዳም የተሰጠ ነው። ይኸውም አዳም ሔዋንን ማግባት በፈለገ ጊዜ ስላሴ ማጫችንን ስጠን አሉ። ለስላሴ ምን ልስጥ ብሎ ሲጨነቅ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ሰጡት። ከዛ በኋላ ለስላሴ ሲያቀርበው በኋላ ዘመን ከሶስቱ አካል አንዱ አካል እግዚአብሔር ወልድ ከልጅ ልጁ እንደሚቀበለው ነግሮት ለሔዋን ሰጥቶ ነበርና ሲወርድ ሲዋረድ ከኢትዮጵያዊው መልከጼዴቅ ዘንድ ደርሶ ኋላም በልጆቹ በኩል ተላልፎ መልከጼዴቅ ደግሞ ኢትዮጵያዊ ነውና ከካም ወገን ነውና ወርቁን፣ ዕጣኑን፣ ከርቤውን ይዘው የሰጡት ኢትዮጵያውያን እንደሆኑ ይስማማሉ። በነገራችን ላይ እድለኞች ነን። አዳምና ሔዋን ከኛ በኋላ ነው የተፈጠሩት። ነበርን እኛ ከዛ ፊት። ኧረ ኢየሱስ ክብር ለኢየሱስ ይሁን። ሰው እኮ መጽሐፍ ቅዱስ የማይናገረው የራስ ሐሳብ ፍልስፍና ሳይወራ ትንሽ ድንግጥ አይልም? የሆነ ነገር እኮ ይኖራል በድፍረት። ክብር ለኢየሱስ ይሁን። ይሄው ምን ይባላል አሁን? ምን ይባላል? ክብር ለኢየሱስ ይሁን። አረ ለተረትም ልካል። አረ በጌታ በኢየሱስ ኢየሱስ ብቻውን አይደለም ሕይወት ይሰጣል። ምንም ማድረግ አይቻልም። አረ ሽምግልናም ሕይወት ኢየሱስ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው አይደለም። ስለ እግዚአብሔር የሌለ ስዕል መሳል፣ ጸጉሩ ረጅም ጺም ያለው የህንድ ስዕል፣ የጣሊያን ስዕል ምናምን እያሰበም ሁሉም ያመልካል። ኢየሱስ ምናምን እንደዚህ ሲል ራሱ ያ ጂሰስ ሚለው ፊልም የለም ጂሰስ ሚለው ፊልም ጥቅምም ጉዳትም አለው። ጥቅሙ መጨረሻ ላይ ሰዎች ጌታን መቀበላቸው ነው፣ እሱን አይተው። አብዛኛው ግን ጉዳቱ ይመዝናል። አንድ ጊዜ እኔው ጋር ቅርብ ያለችው እህቴ ተቸግራ ነበር። እሱን ፊልም አይታ ሁሌ ሲጸልይ ወይ እሱ ኢየሱስ ነው የሚመጣበት፣ ፈረንጁ ማለት ከች ያ ጴጥሮስ የሚለው መረብህን ወደ ታንኳው ጣል፣ መረብህን ወደ ባህር ጣል፣ ጌታ ሆይ አይታችሁታል? እንዲህ ጺሙ ጭብርር ያለው ቅልቅል የሚል ኢየሱስ አይታችኋል? ቅጭቅጭ ያለ እሱ እየመጣ ድቅን ልጸልይ ስትል ድቅን፣ ፈረንጁ እየሳቀ ከነ ጸጉሩ። ከባድ ነው። እሱን ኢየሱስን ለማጥፋት ከፊት ላይ ይነው ከባድ ነው። ሁሉም እንደሳለው ስል ብቻ የሆነ ጸጉሩ ረጅም ጥቅልል፣ እዚህ ጋር ከርል ጸጉሩ ራሱ፣ አንዳንዱ ደግሞ በጣም የሚያምር ከርል፣ አፍንጫው ምናምን ስልክክ ያለ እንደዚህ ነገር ምንም አይሁዳዊ አይመስልም። ብቻ የሆነ በቃ እንደዚህ እሱ ከች የሚልበታል ሊያመልክ ባለ ቁጥር ከች የሚልበታል እንደዚህ። ይሄ ምንድነው? የእግዚአብሔር ዕውቀት ይሄ ነው። እግዚአብሔር ማለት እሱ ነው። እግዚአብሔር ምንድነው? መንፈስ ነው። እግዚአብሔር ትልቅ ነው፣ መንፈስ ነው። አይኖቹ ቁጭ ያሉ አይደሉም። ሰማይና ምድርን ሁሉ አይኖቹ ሞልተዋል። ይህን ትልቅ አምላክ መንፈስ የሆነው ማምለክ የምትችለው በእውነትና በመንፈስ ብቻ። ስዕል ዘዳግም 4 ላይ በወንድ ወይም በሴት የተቀረጸውን ስዕል ለሱ ሰግደህ እንዳትስት። በእጅ ባንቀርጽም እኛ እዚሁ ነው የምንቀርጽ። ደሴም ስዕል ነው ምንስለው። ከዛ በወንድም ይሁን በሴት የተቀረጸውን የተሳለውን ስዕል አስበህ እንዳሰግድ። እግዚአብሔር መንፈስ ነው። እግዚአብሔር በመንፈስ ቅዱስ ባፈሰሰው ፍቅር በልብ ውስጥ የሚፈላ ነገር ማንነቱን የምትረዳው እዚህ ውስጥ ባለ ውስጥ በሚያቀው መረዳት ባፈሰሰልህ በመንፈስ ቅዱስ በኩል ባለ ፍቅር መነካት የምታወጣው መዘመርለት የምታመልክለት ህልውና ነው፣ መንፈስ ነው እንጂ ስዕላስል ቅርጻ አይደለም። ደስ የሚል ቆንጆ መልእክት። እግዚአብሔር መንፈስ ነው። እውነታው ግን ይሄ ነው። ምንም ማድረግ አይቻልም። ስሙኝን ብዙ ሰው የሚፈልገው ምንድነው? እኛ እንድንጸልይላቸው እነሱ እንዲነግዱ፣ እኛ እንድንጸልይላቸው እነሱ ዞር እንዲሉ። ከዛ ዞር ይመጡና ምን አለኝ ጌታ ይሏል። በርታ ብለዋል፣ ቀጥል ብለዋል። እቺን ቸርች በፋይናንስ ደግፋለሁ ብሎ ይላል። በመንፈስ ቅዱስ ተጽዕኖ ስር የመሆን ኃላፊነት የፓስተሩ አይደለም፣ ያንተ ነው። ሰው ደግሞ በሆነው ተጽዕኖ ስር ነው ህይወቱ የሚወሰነው። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ሰውየንን ላይፍ ኑሩት። ከቤተሰብ ጋር ጊዜ አሳልፍ። ሳቅ፣
ሽሮም ስትበላ ሳቅ። ሽሮውን በእግዚአብሔር እንደ ክትፎ ያደርግልህ። ነገ ትበላለህ። አሁን መሳቅ ያልቻልሽው ነገ ከየት ታመጣለህ? የእግዚአብሔርን ደስታ በሕይወት ተለማመድ። ደንግጦ አያውቅም ኢየሱስ። ሲደነግጥ፣ ሲሯሯጥ፣ ሲጨነቅ አታዩት? ሊቱ ሙሉ በአባቱ ፕሬዘንስ ውስጥ ተራራ ላይ ያድራል። ጠዋት ሲመጣ ተአምር እያደረገ ይኖራል። ስለምትበሉ፣ ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ሰማያዊ አባታችሁ ሳትለምኑ የሚያስፈልጋችሁ ያውቃል። እናንተ ግን አስቀድማችሁ እግዚአብሔርን ጽድቅ መንግስቱንም ፈልጉ፣ እነዚህ ሁሉ የምትጠይቋቸው ተከታትለው መጥተው ያገኟቸዋል፣ ይጨመርላቸዋል። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። በሱ ላይ መጣል ዋጋ ስለከፈል ወደ ታች ወደ ላይ አይሰራም። እሱ ላይ ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ስሙ ይንንም የመጀመሪያዎቹ ቸርች የመጣው አካባቢ እኔ for about straight 4 years እንቅልፍ ተኝቼ አላውቅም። ወይ ሐሽሽ ማጨስ አለብኝ ወይ ሰክሬ ማደር አለብኝ ለ4 ዓመት ያክል። አሁን ያው እንደምታይ ነው፣ በየመንገዱ ነው የምጋደቡ። በስንት ልመና ጌታ አውራን እንጂ ተወልኩ ያዩ አሉ ከከተማ ከተማ ሲወስዱኝ ነበሩ። 4 ዓመት ተኝቼ አላውቅም። እና አንዳንድ ቀን በጣም ጭንቀቱ ምንድነው እንደዚህ ቁጭ ብዬ ለሊት 9 ሰዓት 10 ሰዓት ይሆናል። እና አንዳንዴ አባቴ መብራት ሲበራ ሊያጠፋ ሲገባ እኔ እንደዚህ ቁጭ ብያለሁ። አልተኛም እንዴ? ተኛ እንጂ። እሺ እለዋለሁ። እኔ ብተኛ ጠልቼ ነው እንዴ? በቃ አታስብ ይለኛል። እሺ ሰው ሐሽሽ ማጨስ አለብኝ ወይም ደግሞ መስከር አለብኝ ወይም ደግሞ በጣም ራሴን ምናምን መጣል አለብኝ። ልክ ቸርች ሲሄድ የመጀመሪያ ቀን እኔ መጀመሪያ ያገኘሁት መገለጥ ይሄንን ይህ አምላክ ሌላ ራሱ ባይኖር ያስተኛል ያልኩት። the first day በጌታ ፊት ነው የምናገር። the first day ቸርች ገባሁ። ቤት 2 ሰዓት ተኛሁ። እናቴም ተኛች። ቀን ከስንት ዓመት በኋላ ተያይዘ ዋስነሳ ፍሬሽ ነኝ አለው። አላጨስኩ አዘጋጅቼ ነው የሄድኩት። እኔ ሐሽሽ ስመለስ ብዬ ምንም ተኝቻለሁ። ከዛ የተወሰኑ ቀናቶች እንደሄድኩ አንድ ቀን ጌታን የምትቀበሉ እጃችሁን አውጡ ሲባል በቃ እኔ ወስኛለሁ። ሲጋራ እያጨስኩ ነው የምሄደው። አክቹሊ አነሳው። ከዛ ኑ ተባለ፣ ተጨበጨበልን። እየተጨበጨበልን ነው ተቀበሉኝ። ፊት ምናምን እንደዚህ መጣን፣ ተደርድረን አሁን እኔ የምጸልየውን ጸሎት ከኔ በኋላ በሉ ምናምን አለ። የኩረጃ ጸሎት ነው። እኔ ጸሎት አልችልም። እኔ ሲል እኔ እላለሁ ምናምን ክጄ ምናምን። ልክ ስጨርስ ይሄ የሚያጸልየን ሰውዬ አሁን እናንተ የእግዚአብሔር ልጆች ናችሁ፣ አሁን እናንተ የእግዚአብሔር ልጆች ናችሁ። ደግሞ እኔ ጸልይላችሁና ከዛ እንዴት እንደምትማ እኔ ፈራው። እኔ እግዚአብሔር ልጅ ገና ሐሽሽ ቤቱ የደበቀ ሰው ዝም ብሎ ወስደ ልጅ ሲጋራ አጭሶ የመጣ ልጅ ቸርች ውስጥ እሸታለሁ እኮ እናቶች ያዩኛል እኮ ዝም ብሎ ወስደ ልጅ ገና አልጣራ። የሚጣራ ልጅ ራሱ ብርቅ አይደለም። የሰፈር ልጅ እንዳልባል ሰው አቅጣጫ ቀይሮበት የሚወስድ ዝም ብለህ ፍስ አድርግ። ንጹህ አምላክ፣ ቅዱስ አምላክ፣ ቸር አምላክ ትንሽ አትጠራጠረኝም? ታውቅ የለ ወደሚጸለይልን ክፍል ስገባ እኔ ነገርኩት፣ ጠጋ ብዬ ነገርኩት። እኔ በብዙ ህይወት ውስጥ ነው የመጣሁት አልኩት። እኔ በብዙ ህይወት ውስጥ ነው የመጣሁት። ምናልባት ታጣቂውና እንደዚህ ነበርኩ፣ አለማያ ነበርኩ ምናምን ብዬው ነገር ልናገር ስል ነገረኝ፣ አስተዋወቀኝ። አይ አንተ ስላላወቅ ነው እንጂ የዛሬ 2000 ምናምን ዓመት ኃጢአትህን በደልህን ይወደድሃል፣ የከፈለልሃል። አንተ በስሙ ስታመን፣ አንተ ስትቀበል እቅፍ አድርጎ የሚወስድሃል አለ። ይኸውልሽ 10 ምናምን ዓመት ያስለቅሰኛል። ይሄ ደስ የሚል ቆንጆ መልእክት ነው። ዛሬም ለራሳችሁ የማይሆን ግምት ሰጣችሁ ውጭ ላይ ያላችሁ ሰዎች ኑ ወደ ኢየሱስ። ዛሬም እሱ ይቀበላል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።